ኤአይ ቅዱስ ዮሐንስ አፈወርቅን ያውቀዋል። ኤአይ ቅዱስ ዮሐንስ አፈወርቅን ያውቀዋል። ጭንቀት ላላችሁ ኤአይ እናንተ በምትፈልጉት መልክ ብትፈልጉ ከሳይንሱ ብትፈልጉ ከመጽሐፍ ቅዱሱ ኦርቶዶክስ ኮርጃ ነው የምትጾመው። ኦርቶዶክስ ኮርጃ ነው የምትጾመው። አብይ ጾም ኦርቶዶክስ ቤተክርስቲያን ኮርጃ ነው የምትጾመው። ጾመ ሐዋርያትን ትጾማለች። ይሄም ኮርጃ ነው የምትጾመው። እስኪ እንደው ሌሊቱ ሙሉ ዝርግት ብላችሁ ስታድሩ፣ እስቲ እንደው ሌሊቱ ሙሉ ዝርግት ብላችሁ ስታድሩ፣ እውነቴን ነው ውሃ ያመጣው ግንድ መስላችሁ እንደው ዝርግት ብላችሁ ስታድሩ እስቲ ክርስቶስን አስቡ። በአውራ ጣታችን ስንጠነቁለው የምናመሸው እሱም ይረፍ እኛም እንረፍስት ባትሪውም ትንሽ ሴቨር ለ3 ዓመታት አብረን የቆየነው መጋዘኔ በዚህ ልክ ባዶ አድርገት አመራረህ ባዶ ይሆናል። በአንድ ሀገር የተፈጸመ ታሪክ ልንገራችሁ። አንዲት ሴት ባል ታገባለች እና ባሏ መርከበኛ ደግሞ ስራው ልክ እንደ አውሮፕላን ፓይለት ደርሶ መመለስ በሁለት በሶስት ቀን አይችልም። ስለዚህ ሄድና 6 ወር ቆይቶ ይመለሳል። አመት ቆይቶ ይመለሳል። እና እቺ ሴት እንደዚህ ስትኖር ከቆየች በኋላ ባሏ ወደ ሩቅ አገር ሄዳል። ለአመት ማለት ሲሄድ የባሏ የቅርብ ጓደኛ የሆነ የባሏ ሚዜ የሆነ ሰው ደግሞ አብሯት እዛ ከተማ ላይ ይኖራል። ሰላም ጤናን ፍቅርንና በረከትን አንድ ላይ አድርጎ ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች የማምላክ የወላዲት አምላክ የአስራትና ያደራ ልጆች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ደህና ቆያችሁኝ? ሁሉ መልካም ነው? ሁሉ አሸወይና ነው? ሁሉ ፋፈሽ ነው? እግዚአብሔር የተመሰገነ ይሁን። ሁሉ ሰላም ነው። መዋዕለ ጾሙ እንዴት ያማረና የተዋበ ሆኖ እያለፈ እንደሆነ ብታውቁ የሚገርም ነው። የማታውቁትን ነው የምታውቁት። ደግሞ ያው መቼም የደረሳችሁበትን ነገር ታውቃላችሁ። ብዙ ነገሮችን የተሰጠን የተደረገልን ዕለት ነው ብዬ አስባለሁኝ። ምክንያቱም ብዙ ነገሮች በእኔ ህይወት ውስጥ እንኳን ስለሆኑ ማለት ነው። ታዲያ በእናንተ ህይወት ውስጥ ምን እንዲሆኑ ልንጾም ይገባል። ዝርግት ብለን እንደው እንዳናድር እስቲ እንደው ሌሊት ሙሉ ዝርግት ብላችሁ ስታድሩ፣ እውነቴን ነው ውሃ ያመጣው ግንድ መስላችሁ እንደው ዝርግት ብላችሁ ስታድሩ እስቲ ክርስቶስን አስቡት። 3 ሰዓት እኮ የታሰረበት ሰዓት ምሽት 3 ሰዓት 6 ሰዓት እንደሆነ ከሐና ከቀያፋ ፊት ተከሶ የቀረበበት 10 ሰዓት ጀምሮ እያመላለሱ ሐናና ቀያፋ የገረፉበት ሰዓት የጌቶች ጌታ እሱ የተከሰሰበት ሰዓት ሰው በዚያ ሌሊት እንዴት 30 ደቂቃ እንዲሁ ክርስቶስን ካረሳችሁ አለቃ የሌላችሁ ካልሆናችሁ በስተቀር እንዴት ተኝታችሁ ታድራላችሁ? ክርስቶስን እስኪ ያስቡት ብሎ ጌታን የሚያስብ ሰው ሁልጊዜ ርኅሩህ ይቅር ባይ ነው የሚሆነው። ገር ይሆናል። ቢያንስ ንጽህና በእግዚአብሔር ረዳትነት ይመጣል። ገርነት ግን ራሳችን እናመጣው። ቢያንስ ይውላችሁ ንጹህ ጻድቅ መሆን ቢያቅታችሁ ተንኮለኛ ግን ጠማማነት ያስኮነን እግዚአብሔርም እንዳይረዳን ነው የሚያደርገው። እንደው ከዚህ በኋላ ምነግራችሁ የሚያሰናክሉ ሰዎች ስናይ ምን ማድረግ እንዳለብን ልነግራችሁ ነው። በዚያው እስኪ የጸናውን አስቡ በሉ። አንደኛ ክርስቶስን እያሰብን ምን እንድንሰራ ነው? አቤት ምን እንድንሰራ ነው? እኔ የሆኑ መነኩሴ ናቸው ፕሮቴስታንት ያስደረጉኝ ብትል ክርስቶስ ይቅር ቢል የሚል እንዳይመስል። ጳጳሱ እንዲህ ሲያረጉ አየኋቸው እኔ ከዚያን ጊዜ ጀምሮ እንዲሁኝ የቀረው ብትልሳ እንዴ ጳጳሱ በራሳቸው ነፍስ ነው የሚጠየቁት። በአንተ ነፍስ ጭምር ቢጠየቁ ራሱ ለሳቸው ፍዳ ይጨመራል እንጂ ለአንተ ምሕረት አይጨመርልህም። ስለዚህ ምንድን ነው ክርስቶስ እኔን አታይም ወይ ነው መልሱ። እኔን እያየህ ተከተለኝ ነው የሚለው። የምታየው ካጣ እኔ ነኝ እሱንማ ታሳዩናላችሁ ነው የሚለው። መቼስ የኢትዮጵያ ሰው ወግ ለመሰንጠቅ ታምረኛ እኮ ናቸው። እንደው እናንተ ምስጢር ነው የማይገባችሁ እንጂ ወግ መሰንጠቅ ይገባችኋል። ሃይማኖት ብቻ የማይገባ እንጂ ወግማ ይሰደጣዋል። አሁን ለወሬ ማበጀት ቁጭ እናንተ ካባችሁን ለብሳችሁ ኃጢአት እየሰራችሁ ጋርዳችሁን ክርስቶስን በየት ነው የሚልም አይጠፋም። አሁን ብድግ ብሎ እኔ ጋርጀህ ነው ክርስቶስ ሲጀመር እንዲህ ግርግዳ መሰለ እንዲህ ሰው የሚጋርደው እሱ የጽድቅ ፀሐይ ነው ተራራ የማይጋርደው።
አይንህ ከጠራ ቤት ውስጥ ነው ታየዋለህ። እኔ ዲያቆን አበሜሌክ ነኝ። መልእክቱን ያስተላልፉልን የኔታ አባ ገብረ ኪዳን ናቸው። ቃለ ሕይወትን ያሰማልን አይደል? አዎ። ስለዚህ እንዲህ ልንል ይገባል። አሁን በተከታታይ የተዘጋጁትን መርሃ ግብሮች ወደ እናንተ ማቀርብበት ሰዓት ነው። ይሄ ቪዲዮ ለመጀመሪያ ጊዜ ከሆነ ወደ እናንተ ደግሞ የመጣው ሰብስክራይብ የምትለዋን በተን እየነካችሁ የደወል ምልክቱንም ነክታችሁ አብረን እንማማራለን፣ አብረን እንቆያለን። አዳዲስ ነገሮች፣ ወቅታዊ፣ ሃይማኖታዊ፣ ሀገራዊ የሆኑ መርሃ ግብሮች በዚህ ቻናል ላይ ይተላለፋሉ። ስለዚህ ቀድማችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን አብረን እንጓዛለን። ወደ ሁለተኛው ቪዲዮ እንሂድ። ኦርቶዶክስ ኮርጃ ነው የምትጾመው። አብይ ጾም ኦርቶዶክስ ቤተክርስቲያን ኮርጃ ነው የምትጾመው። ጾመ ሐዋርያትንም ትጾማለች። ይሄም ኮርጃ ነው የምትጾመው። ጾመ ፍልሰታም ራሱ ኮርጃ ነው። እንደገና ዓርብ ረቡዕ ደግሞ ከምን ጋር ይያዛል? ከድነት ጋር ይያዛል። ጾመ ድነት ተብሎ መተርጎሙ በራሱ በጣም የተሳሳተና ፈር የለቀቀ ዓላማ የለሽ መሆኑን የሚያሳይ ነው። ገሃድ የሚባለው ደግሞ ተለዋጭ ነው። ረቡዕ ለመብላት እንደ ልብ፣ ማክሰኞ የግድ መጾም አለበት ማለት ነው። ኢትዮጵያውያን የሚጾሙት ጾም ዓላማ የለሽ ጾም ዙሮ የሚሄዱት ከየቱ ጋር ነው? መጽሐፍ ቅዱስ ጋር ይሄዳሉ፣ ነቢያት ጋር ይሄዳሉ፣ እነ ሙሴ ጋር ይሄዳሉ፣ ኢየሱስ ጋር ይሄዳሉ፣ እነ ዳዊት ጋር ይሄዳሉ። እዛ ጋር ይሄዳል። ግን እነሱ ሲጾሙ ዓላማ ነበራቸው። እንግዲህ እንደዚህ አይነት ሰዎች ብዙ ጊዜ በቤተ ክርስቲያን ውስጥ የሆኑና መሸከም መቋቋም ሲያቅታቸው የመረጡበት መንገድ ትክክል ነው ብለው ባልመረጡት ላይ ወይም ደግሞ ቀዳሚት ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያሉትን ሰዎች የእነሱ ሃይማኖት ትክክል እንደሆነ ለማስረዳት የሚሄዱበት መንገድ ነው። ቀጥለን እንስማ። ሄኖክ ኃይሌ ደግሞ በዚህ ዙሪያ ላይ ያለውን ነገር ላሰማችሁ። ኦርቶዶክስ ቤተክርስቲያን ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ቅዳሴው፣ ማህሌቱ፣ ሰዓታቱ በዛ ብለው እንዲህ ልበሽ እንዲያትልበስ፣ እንደዚህ ብላ እንዲያትብላ መባል ታክቷቸው ለምን ዘና ብዬ አልኖርም ብለው የወጡ ሰዎች አሉ። በጾም ይወጣሉ። በጾም ምክንያት እንደነዚህ አንድ ሰሞን ተሐድሶ የሚባሉ ሰዎች ተሰሙ ነበር አይደል? እነኚህ ናቸው ተቋም የነበረ። ተሐድሶ ማለት ምንም ማለት ነው ኦርቶዶክስ ነኝ ብሎ ድርቅ የሚል ጴንጤ ማለት ነው ስናብራራው። እነኚህ ሰዎች መግለጫ ሲያወጡ አንዱ ቤተክርስቲያኗን የተቹት ጾም በስቷል፣ ሰማ ጾም በስቷል፣ መቀነስ አለበት። ጉደኞች ጾም በስቷል። የሐዋርያት ጾም መጾም ያለበት 12 ቀን ነው። ስንት ቀን? 12። ለምን 12 ስለሆኑ ተራቀው ሞተዋል አይደል? በጣም ጥሩ። ሐዋርያት 12 ስለሆኑ ስንት ቀን ይጾማሉ? የነነዌ ጾም ስንት ቀን ነው የሚጾመው? የነነዌ ሕዝብ ስንት ነው? ብዙ ነው። በጣም ያስቃል። እና ጾም ታክቶት የሚወጣ ሰው አለ፣ ውስጥም ሆኖ የሚያጉረመርም አለ። የጾም ነገር በዛ ነው። እንደምታውቁት በእኛ ቤተክርስቲያን ከዓመቱ ከግማሽ በላይ እንጾማለን። ወደ 8 ወር እንጾማለን። ምናልባት 8 ወር ስል እንደዚህ ሰዎች ገለውና እንደኔ ያልደመርኩትም ነበር እንዳትሉ። እና ጾምን ቁጥሩ ብዙ ነው። እሱ ላይ ክርክር የላትም ቤተክርስቲያን። ግን ጾምን የስጋ ረሃብ ነው። እስቲ ጾም በሉ። ጾም የስጋ ረሃብ፣ የነፍስ ጥጋብ። ስለዚህ ቤተክርስቲያን ያበዛችው ረሃብ ሳይሆን ምንድነው? ጥጋብ ነው። ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ። ብናለቃቀስ ብንንፈራፈር ታጾመናለች። ፈርታን ነው እንጂ ምዕመናን እድሜ ልክ ብንጾም ደስ ይላል። ምክንያቱም አሁን አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ፣ አንድ ሰው አንድ ቤት ውስጥ ተቆልፎብህ ለጥቂት ለአንድ ሳምንት ሳትበላ ሳትጠጣ ቆይና ስትወጣ ትልቅ ህንፃ ይሰጣል ቢባል ይስማማል አይስማማም? ይስማማል። ኧረ እንኳን ህንፃ ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? ይስማማል። አንጀቱ እስኪጣበቅ ድረስ ምን ይላል? ይጾማል። ምን እያሰበ? ህንፃውን እያሰበ። ህንፃው መንግስተ ሰማያት ለመውረስ ሰው እድሜውን ሙሉ ባይበላ ያዋጣዋል? ያዋጣው? ኧረ ያዋጣዋል። ያዋጣው። ግን ቤተክርስቲያን እድሜ ልክ ጾሙ ብትለን እንደምናምጥ ስለምታውቅ እያረሳሳች አሁን ተፈታ። ልክ ህፃን ልጅ እችን ጉረስና የመጨረሻ ትላለች አይደል? እንዲህ እንደው ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። አዎ ብዙዎቹ ከቅድስቲቱ ቤተክርስቲያን ወጥተው የሚሄዱበት ትልቅ ምክንያት ነው ይሄ። ኦርቶዶክስ ነኝ ብለው ግን በተሐድሶ እንትን ውስጥ ካባ ውስጥ ተሸፍነው ቤተክርስቲያኒቷን እየቦጠቦጡ የሚኖሩ ሰዎች ማለት ነው። እና እጅግ በጣም ነው የሚገርመኝ። ምክንያቱም ህጓን ስርዓቷን አይፈልጉም፣ ግን ይሄ ኦርቶዶክሳዊነትን ደግሞ ኦርቶዶክስ መባልን ደግሞ የሚፈልጉ ሰዎች ናቸው። እና ልክ እንዲህ አይነት ሰዎች ናቸው። ለምሳሌ ምን ብለዋል? ያ መጀመሪያ ላይ ያሳየኋችሁ ቪዲዮ አጽዋማቶቹን ያመጣችው ኮርጃ ነው፣ እንትኑን በዓላትን ኮርጃ ነው፣ ቅዱሳንን ትጠራለች፣ እነ ኤልያስን እነ ሙሴን ምናምን ታነሳለች ምናምን ብሎ
የቅዱስ ያሬድን እንትን የሻሽ ጥምጥሙን ከዛ የሊቃውንቱን ካባ ተለብሷል። ያዝም ለቀቅም ነው። አይ በነገራችን ላይ ቅድስቲቱን ቤተክርስቲያን ካለበስናት ወይም ደግሞ እርሷን ካልያዝን በመልካምም ሆነ በመጥፎ በእውነት ነው የምላችሁ ሰው ጋር መድረስ በፈለግነው ልክ አንደርስም፣ ምንም አንደርስም። እኔ አንድ ነገር ልንገራችሁ በእውነት ማለት ነው በጣም አስምራችሁ እንድታዩልኝ ፈልጋለሁ ይሄን ነገር። እንደገና ደግሞ ከልብና ከቀና አመለካከታችሁ እንድትመለከቱ ትፈልጋለሁ። ኮሜዲያን እሸቱ መለሰ ለምሳሌ ጥሩ አቋም ላይ ጥሩ ሁኔታ ላይ ያለ ሰው ነው። ሁላችንም የምናምነው ነገር ነው ይሄ ነገር። ግን አንዳንድ ጊዜ የጠፋ ሲመስለው የሆነ ከሰው ጆሮ ከሰው አይን ውስጥ ትንሽ ራቅ ያለ ሲመስለው የሚያነሳቸው ሀሳቦች አሉ። እነዛ ሁሉም ሀሳቦች የቤተክርስቲያን ሀሳቦች ናቸው። ሁሉም ማለት ነው። ምክንያት በቃ ትንሽ ጠፋ ስላለ ተቀስቅሶ ለመምጣት እነዛን ነገሮች ወይ እርዳታዎች ምናምን እንደው ስሙ የጠፋ ሲመስለው ወይ አንዳንድ ነገሮች ላይ ለጠፍ የሚያረጋት ነገር አለችና አሁንም ይዟት የመጣውና ያስተላለፋት ነገር ምን አልተመቸችኝም። ግን ወደ እናንተ ላሳያችሁና ፍርዱን ትሰጣላችሁ። ኤአይ ቅዱስ ዮሐንስ አፈወርቅን ያውቀዋል። ጭንቀት ላላችሁ ኤአይ እናንተ በምትፈልጉት መልክ ብትፈልጉ ከሳይንሱ ብትፈልጉ ከመጽሐፍ ቅዱሱ አንጀት የሚያርስ ከልብ የሚደርስ የሚያጽናና ቃል የሚመክር ጓደኛ መሆን እንደሚችል ታውቃላችሁ። ባጭሩ እሸቱ መለሰ እያለን ያለው ነገር ቄስ ለምኔ ፓስተር ለምኔ ጭንቅ ሲለ ኤአይ ላይ ገብተህ ጣጣ አደረግና የሆነ ምዕራፍ የሚያጽናና ቃል ይመጣላል። እሱን አንብበህ ትጽናናለን። ሰይጣንስ ኤአይ ሊረጭ ነው ጸበል? ኤአይ ሊረጭ ነው ጸበል? እንዴት ነው የምታስበው ግን አንተ ሰውዬ? ኤአይ በጣም ጠቃሚ ነው። አሁን ለቴክኖሎጂ ኤአይ ነው የመሰለ ነገር የለም። ኤአይ በጣም ቴክኖሎጂ ነው፣ ግን በፍጹም ሃይማኖትን ሊተካ የሚችል ነገር አይደለም። የነፍስ አባቶችን ሊተካ ፓስተሮችን ሊተካ የሚችል ነገር አይደለም። ሊያጽናናህ አንብበህ ለመጽናናት መጽሐፍ ቅዱስ አንብቤ አልጽናናም እንጂ ኤአይ ያጽናናኝ። አሁን አንተ ማለት የፈለግከው ነገር አልገባኝም። ለማስተማር ከፈለክ ቴክኖሎጂውን አስተምራለሁ ብለህ ማስተዋወቅ ትችላለህ። ኤአይ ከመጽሐፍ ቅዱስ ጋር በመና ይሄ በጣም ሰይጣናዊ ነገር እኮ ነው። ሰይጣናዊ ነገር ነው እያስተላለፍክ ያለው። ሰው ነፍስ አባት ጋር ከመሄድና ነፍስ አባት ጋር ንስሐ ከመግባት ይልቅና ከመጽናናት ይልቅ እዛችሁ ጋር ስልኩ ላይ ወይ ኮምፒውተሩ ላይ ጣጣ አርግቶ የሆነ ምዕራፍ መጥቶለት ያንን ነገር እንዲያነብ እያበረታታ ነው። ከዛ ደግሞ ነጠላን ጠልጥላ ደግሞ ሙታንሳ ገዳም እከሌ ገዳም እያልክ ደግሞ አዛ ታረገናል። እኔ ምን እንደሚሻል አላውቅም። የምታስተምረው ነገር አሪፍ ነው። ስለ ኤአይ ማስተማር እኔ አሪፍ ነገር ነው። ኤአይ በጣም በአሁኑ ዘመን ኤአይ በደንብ መታወቅ ያለበት ነገር ነው። በደንብ ሰው መማር ያለበት ነገር ነው። ግን ከሃይማኖት ጋር ለምን ታገናኘዋለህ? ምንስ ያገናኘዋል? ሃይማኖትን በፍጹም ከምንም ነገር ሰው ሰይጣን ሲይዘው በምን ኤአይው መጥቶ ጸበል ሊረጨው ነው ወይ ጸልዮ ላይ አድነው ነው? ንገረን እስቲ። ይሄንን ተመልሰልናል። ቆንጆ እይታ ነው ያየው አይደለ? ሁለቱንም አወዳድሮ አፎካክሮ አይነት ነገር ነው ያወራቸው እና በጣም ነው ደስ ያለኝ። የተናገረበትም ንግግሩ ራሱ ደስ ይላል። ልጁ ጥሩ ነው ማስተማርህ ምናምን የሆነ ስለ ኤአይ ሰዎችን ማወቅ አለባቸው አልነቀፈም ምናምን ሰይጣናዊ ነው ብሎ አላገለለውም። ግን ደግሞ የምታቀርብበትን ነገር ምረጥ ነው። በጣም ትክክለኛ የሆነ ነገር ነው የተናገረው። በእውነት እኔ ይሄንን በደንብ አድርጌ ነው የምደግፈው። ቅዱስ አፈወርቅን ወይም ደግሞ ቅዱሳን ሰማዕታት፣ ደናግላን፣ መነኮሳት፣ አበው መላእክትን ምናምን ካህናት አባቶቻችን የንስሐ አባቶቻችን የነፍስ አባትም የንስሐ አባትም ይባላል እና እነሱ ጋር ሄደን ብንጽናና ወይ ደግሞ ቢነግሩን ወይ ገድላቸውን ብናነብ መልካም ነው ብዬ አስባለሁኝ። አሁን አንድ ነገር ልንገራችሁ። በመላው ዓለም የመብራት ችግር ተፈጥሮ ከዛ አንዴ ጥፍት የሚያደርገው ነገር ቢመጣ ሁላችንም እያጨበጨብን ቤታችን ውስጥ እንደምናብድ ታውቃላችሁ አይደለ? ቀይ ቢጫ እያለን ቤት ውስጥ ነው የምናብደው። ብዙዎቻችን የቴክኖሎጂ ተጠቂዎች ሆነናል። የምሬ ነው የምላችሁ። ሁላችንም የቴክኖሎጂዎች ተጠቂዎች ሆነናል እና ይሄንን ተጠቂነታችንን የሚያስታግሰው የሚያወጣልን ደግሞ ካህናት አባቶቻችንን መጽሐፍቶችን በመግዛት እነሱን በማንበብ ከነርሱ ትክክለኛውን በረከት ማግኘት። በኤአይ ያገኘነውን የቅዱስ አፈወርቅን ታሪክ አንብበን ስንጨርስ መክሮን ሲጨርስ እግዚአብሔር ይስጥህ ብሩኩን ተባረክ እንላለን አንልም። አንስተን ኤአዩን እንሳለመዋለን አንሳለመውም። ለዛ ነው በስልክ ጸሎት አታድርጉ የሚባለው።
በስልክ ጸሎት አታድርጎ ማደረግም አይችልም የሚባለው ለዛ ነው። ያመመን ቦታ ልንዳብስበት ይገባል እኮ አይደል? መጽሐፉን በዳዊት ቢሆን ጸሎቴን ያደረስኩት ያመመኝ የጠዘጠዘኝ ቦታ ላይ እኮ ዳዊቱን ሳስነካው ይተውኛል። ግን በስልኬስ ቢሆን ኤአይንስ ቢሆን ጠይቄ መልሰልኝ በኤአይስ ቢሆን ይህን ነገር ያደረኩት ትክክል አይደለም። እያስወጣን ነው ማለት ነው። ስለዚህ ነገሮችን ለሁለት ከፍለን እናይ። ሁል ጊዜ በስልካችን በአውራጣታችን ስላይድ እያደረግን የምናየውን ነገር ከህይወታችን ወይ ደግሞ ከሃይማኖታችን ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ፍጹም አናገናኘው፣ አናነካካው ነው። ሄኖክ ኃይሌ ያለውንም ላሰማችሁ። በአውራጣታችን ስንጠነቁለው የምናመሸው ስልክ እሱም ይረፍ እኛም እንረፍ። እስቲ ባትሪውም ትንሽ ሴቭ ያርግ። አይን ይጹም። እማናየው ነገር አለ እንዴ? እንመርጣለን እንዴ ዘንድሮ? እድሜ የሚላለ እንዴ ዘንድሮ? እምናየውን እንኳን መርጥ። ሁሉ ነገር ደግሞ ገበያ ላይ ነው። አይን ይጹም ክፉ ከማየት አለ። ጆሮም ደግሞ ይጹም። ድፈኑት በጥጥ አይደለም። የምትመርጡትን ስሙ። እስቲ አይናችሁ መጽሐፍ ቅዱስ ያንብብችን ስሙ። እስቲ ቅዱሳት ስዕላትን ይመልከት። መንፈሳዊ ፊልም ተመልከቱበት። ቴሌቪዥኑ ማረፍ ይበል። ስብከት ስሙበት። እንጹም በአይናችን በጆሮአችን። መዝሙር እንስማ እስቲ። ዘፈን የለመደ ጆሮአችን እስቲ ትንሽ ይቀደስ፣ ይፈወስ። እያንዳንዱ ሰውነት ይጹም። እንዲህ ሲሆን እግዚአብሔር ደስ ይለዋል። አለዚያ ግን ምን አይነት ጾም ነው የጾማችሁት ይላል እኮ ትንቢተ ኢሳይያስ ምዕራፍ 58 ላይ። እንዴት አይነት ጾም ነው የጾማችሁት? ለካ ጾሞም እግዚአብሔር ማሳዘን አለ። ከዚህ ይሰውረን። ትንቢተ ኢሳይያስ ምዕራፍ 58 ገብታችሁ አንብቡት። አሁን ያልኳችሁ ይሄንን ትንቢተ ኢሳይያስ ምዕራፍ 58 ብላችሁ ኤአይን ከምትጠይቁ መጽሐፍ ቅዱሳችሁን አንስታችሁ አንብቡት። ያኔ በአይናችሁ ያያችሁ፣ በአይምሯችሁ በሐሳባችሁ ያነበባችሁት የእግዚአብሔር ቃል በውስጣችሁ ይሰርጻል። ባይሰርጽ እንኳን ግለጽልኝ ብላችሁ አንብባችሁ ስትጨርሱ ተሳለሙት መጽሐፍ ቅዱሱን። ያኔ በውስጣችን ይኖራል። የእውነቴን እኮ ነው። በሐሳባችን አስበን ያገኘነውን በረከት እግዚአብሔር ከመጽሐፍ ቅዱሱ ላይ ስንዳስሰው ይሰጠናል። ስለዚህ ወደዚህ ነገር ማመዘናችን በጣም የተሻለ ነው ብዬ አስባለሁ። ለዛ ነው እነዚህን ቪዲዮዎች ይዤላችሁ የመጣሁት። በዚህ ጾም ውስጥ አስገድዳችሁ ህፃናቶችን የምታጾሙ ሰዎች አላችሁ። መጾማቸው መለማመዳቸው አይከፋም። ከ7 ዓመታቸው ጀምሮ ጥቂት እያደረጋችሁ እንድታለማምዷቸውም ደግሞ ቅድስት ቤተክርስቲያን ታዛለች አይደለ? ስለዚህ እንደው ምን ሆናችሁ ነው እንደው የዚህች ልጅ ቤተሰቦች እንደው በዚህ ልክ ረግጣችሁ ባታጾሟት በእውነት አሳዝናኛለች። ጥሩ ነው ማጾም አለባችሁ፣ ግን እንደው አሳዝናኝም ጭምር ነው። ሲፓራ ከትምህርት ቤት ገና መምጣትሽ ነው? አዎ። እና ዛሬ ጾምሽ? አዎ ጾሜያለሁ፣ ግን ጾም ተብሎ አይወራም አባ። ግን አራበሽም እንዴ? እንደው ጥግብ ነው ያልኩት። ስጾም ኃይሌን እንደነሰር ነው ማደሳው። ጾም ማለት የነፍስ ምግብ ሲሆን መብላት ማለት ደግሞ የነፍስ ረሃብ ነው። ስንጾም አጋንንት ይሸሻሉ። እስቲ ከጾም የሚመጡትን ሰዎች ተመልከት። አምሮ ወዛቸው እኮ ከበለሱ ይበልጣል። አሁን ጾመኛ ነኝ፣ ግን አላማረብኝም አባ። ጾሙና እንደኔ ቆንጆውን ትቼዋለሁ። አሳዘነችኝ ያልኩትን ትቼዋለሁ። እንደዚህ የምትናገር ከሆነማ ተውኩት እንዴ። ምን ማለት ነው? ቅዱስ ዮሐንስ እኮ የስሳ ጡት ሲጠባ በረሃ ለበረሃ ሲንከራተት አይደል እንዴ? እናቱ ሞታበት የአስከሬን ጡት ሲጠባ ነበር። ኧረ በስመ አብ! ኧረ ተውት በቃ ጾሟቸው። ይኸውላችሁ አፏን እንኳን በትክክል እኮ ፈታ መናገር አልቻለችም። እየተኮለታተፈች ነው የምታወራው። አንደበቷ ይጣፍጣል። ሕፃን ናት። አዎ ደስ ይላል። ምን እየነገሩ አሳድገዋት ነው እንደዚህ ያወራችው? ደስ አትልም? እግዚአብሔር በእውነት በጸጋ በጥበብ በሞገስ ያሳድግላችሁ። አሁንም ይህንን ቪዲዮ ካያችሁት እግዚአብሔር በሞገስና በጥበብ እንዲሁም ደግሞ በጸጋ ያሳድግሽ፣ ከቅዱሳኑ መካከል ይቁጠርሽ እግዚአብሔር በሉልኝ። እሺ ለዚች አንድ ፍሬ ሕፃን በእውነት እጅግ በጣም ደስ ስላለኝ ነው። የሚገርማችሁ እንግዲህ የፌስታል እንትን ቆሟል። ብዙ
በቃ እንዳንጠቀም ተደርጓልና አንድ ሰው እነዚህ ሰዎች ሳይታሰቡ ስለሆነ ውሳኔው በአንድ ጊዜ ተወስኖ እዚህ ደረጃ ላይ የደረሰው እንደው አንድ ልጅ እያለቀሰ እኔ ወንድ ልጅ ሲያለቅስ በጣም ነው የሚከፋኝ በእውነት እኔ አይዶን ነው ያለቀስኩበትን ጊዜ ሳስብ ምን ያህል ሩቅ እንደሆነ አላውቅም እና ወንድ ልጅ ሲያለቅስ አልወድም በአይኑ ላይ በማየት በጣም ነው የሚከብደኝና እነዚህን ሰዎች ሳይታሰቡ ስለሆነ ውሳኔው ተወስኖ ወዲያውኑ እንትን ላይ የዋለው ተግባር ላይ የዋለው ስላሳዘነኝ ላሳያችሁ ነው ምናግዘው ነገር ካለም በዛው ልክ ብናግዘው መልካም ነው ብዬ ነው ለ3 አመት አብረን የቆየን መጋዘኔ በዚህ ልክ ባዶ አድርገት ተሸኛኘን አብይ ህይወት እንደዚህ ባዶ ይሁንሽ አመራርህ እንደዚህ ምን ባዶ ይሁን እዚህ ውስጥ ማሽን ነበረ ብዙ ሰራተኞች ነበሩ ዘንድሮ ግን ምንም ያው ማጋዘኔን መልሼ ባዶ ሆኜ ከስሬ ወጣው አመራርህ ባዶ ይሁን አብይ ብዙ ሰዎች አይደለም አቅራቢዎች እኛ ተጠቃሚዎች እንኳን በጣም ተጎድተናል አይደል በዚህ ነገር ላይ እንደው መንግስት ይሄንን ነገር የሚሰማና የሚመለከት ቢሆን አንደኛ የረጅም ጊዜ እንትን እቅድ ወጥቶለት ቢሰጥ ጥሩ ነው ማለት ሌሎች ተቀያሪ ነገሮችን አቅርቦቱ ረከስ ባለ ዋጋ ቢቀርቡ የ5 ብር ፌስታል ገዝተን በጣም ብዙ ነገሮችን ይዘን የምንንቀሳቀስበት እቃ በጣም በትንሹ ነው መነግራችሁ ይሄ የመጨረሻዋ ከዛ በታች የሌለ ነው 50 ብር ሆኗል እና በህይወታችን ላይ 45 ብር ነው የጨመረው በነገራችን ላይ አንድ ታክሲ ወደ አንድ ቦታ ስንሄድ 5 ብር ከጨመረ ምን ያህል ተቃውሶ እንደሚፈጥርብን ታውቃላችሁ መቼም አዲስ አበባ ላይ የምትኖሩ ሰዎች የታክሲ 1 ብር ጨመረ ማለት በጣም ችግር ነው በታክሲ የምንንቀሳቀስ ሰዎች ታውቁታላችሁ ወይ ደግሞ ግዙልኝና ለገላገል እንደዚህ እንዳላማር እና ሰላችሁ የምሬን ነው ብለው በህይወት ውስጥ የሆነ ነገር ያለ አግባብ መጨመር በጣም እንትን ብሏል አሁን ንግድ ባንክ ነው መሰለኝ የሆነ ትራንዛክሽን ስንፈጽም ከአንዱ ባንክ ወደ አንዱ ባንክ ምንም ፈቃድ አይጠይቅ ምንም እንትን አይል የሆነ ነገር አይል በቃ ብር ጨምሯል አሁን እና እንዳትደነግጡ ብለው ሁሉ የሰሩ ልጆች አሉና ገርሞኛል ሳንፈልግ ነው ይሄ ነገር የሚደረገው ህዝቡ በሙሉ አሁን ፌስታል ይቆምልን እኛ ፌስታል አንፈልግም ሀገራችንን ይጎዳል ብሏል አላለም ማንም ህዝብ አላለም ይሄን ነገር ህዝብ የሚሰጠው አይዘይ የማይፈልገው ነው እሱ የሚፈልገው የተቸገረው ነገር እያለ እለት ያን ነገር ለመሙላት ሲጥር እሱን ነገር አሳጥቶ የማይፈልገውን ያልጠየቀውን ነገር ነው የሚሰጠው እኔ በጣም ነው የሚገርመኝ ይሄ ነገር ኢትዮጵያ ውስጥ በጣም በብዙ ተንሰራፍቶ ነው ያለው ብዙ መንግስት በጣም የሚያደርገው ነገር ይሄንን ነው እኛ የምንፈልገው ሌላ ነገር ነው የሚሰጠን ነገር ፍጹም ሌላ ነገር ነው በነገራችን ላይ በጣም የራበውን ሰው በጣም የጠማውን ሰው በረሃብና በጥም በጣም የተቃጠለን ሰው 1 ሚሊዮን ብር አመጣችሁ እጁ ላይ ብታስቀምጡለት በካሽ ምንም አይጠቅመው ከዛ ይልቅ የ10 ብር አንድ ዳቦና አንዲት ጥቂት ውሃ ይዛችሁ መታችሁ ብትሰጡት በሚሊዮን ያቀረባችሁለት ከካሽ ወረቀት ብር በላይ የሚጠቅመው ያ ስለዚህ ለህዝብ ብንኖር መልካም ነው ብዬ አስባለሁ ሰሞኑን ይሄ የፖለቲካ ስርኩቻዎች ውስጥ አሉ አይደለ አንዲት ቆንጆ አድርጋ መልስ የሰጠች ጥያቄ ጠየቀች ልጅ አለች ብዙ ቦታ ሰምታችኋታል ለምን እኔ ሲቅርብኝ ላሰማችሁ መደመር መጽሐፉን አንብበናል መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው ሲጀምር የኢትዮጵያ ህዝብ የላብራቶሪ አይጣችሁ ነው ወይ ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም በተግባራችሁ ተደጋጋሚ ስላረጋገጣችሁት ወጣትም ስለወጣት ትጠቅሳላችሁ ለወጣቱ የስራ ዕድል የወጣት ሀገር አድርገናታል ስለ የትኛው ወጣት ነው የምታወሩት
በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁት እና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወሰናችሁ፣ የወርልድ ባንክ ብድር አስወሰናችሁ። ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነ እና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን። ቆንጆ ሴት አይደለ? እኔ ከምኑም ደጋፊ አይደለሁም። ስፖርትና ፖለቲካ የሚባሉ ነገሮች ውስጥ ከኔ ህይወት ውጪ ናቸው። በእውነት ምንም የማውቀው ነገር የለም። እስከዛሬም ሰርቼ አላውቅም። መቼም ቤተሰቦች ታውቃላችሁ። ግን አንዳንድ ጊዜ እንዴት ነው ስለምትበሉት ነገር፣ ስለምትለብሱት ነገር፣ ስለምትኖሩት ኑሮ ግለሰብ ኑሯችሁ ተነክቶ ሲመጣ ምንድነው ማን ነው ትላላችሁ አይደል? ልክ የሱን ያህል ነው የተሰማኝ። ይሄን ያህል ሀገሬ ላይ የሚሆነው ነገር በጣም ክፉና ከባድ ነገር እየሆነ እንደሆነ እናውቃለን። በጣም በቢሊየን እንዳለችው ለጦርነት ወጣቱን ለመፍጀት ወጪ ተደርጎ ፈሰስ ተደርጎ ተከናውኗል። ነገር ግን በዛው ልክ በሚሊየን የሚቆጠሩ ሰዎች ደግሞ በዚህ ሰዓት ዳቦ ናፍቋቸው ሰውነታቸው ከአጥንታቸው ተጣብቆ ህይወታቸው እያለፈ ነው። ምን እንደሚፈለግ ምን እየተሰራ እንደሆነ እንግዲህ ሁላችንም የምናውቅ አይመስለኝም። ለዛ ይሄ ነገር ቢቀርልንና ሀገራችን ነፃ ወጣ በሰላም የምንፈልገው ነገር እየተሰጠን የምንፈልገውን ነገርም ደግሞ እንዲሁ እያገኘን ብንቀጥል መልካም ነው ብዬ አስባለሁ። በአንድ ሀገር የተፈጸመ ታሪክ ልንገራችሁ። አንዲት ሴት ባል ታገባለች እና ባሏ መርከበኛ ደግሞ ስራው ልክ እንደ አውሮፕላን ፓይለት ደርሶ መመለስ በሁለት በሶስት ቀን አይችልም። ስለዚህ ሄድና 6 ወር ቆይቶ ይመለሳል። አመት ቆይቶ ይመለሳል። እና እቺ ሴት እንደዚህ ስትኖር ከቆየች በኋላ ባሏ ወደ ሩቅ ሀገር ሄዳል። ለአመት ማለት ሲሄድ የባሏ የቅርብ ጓደኛ የሆነ የባሏ ሚዜ የሆነ ሰው ደግሞ አብሯት እዛ ከተማ ላይ ይኖራል እና ይቀራረባሉ። በኋላ እቺ ሴት በዝሙት መፈተን ትጀምራለች። ባሏ በመራቁ እሷም ደግሞ ልቧን ከፍታ ነበር። ሰይጣን ደግሞ አባባሰባት። ስለዚህ ይህንን የባሏን ጓደኛ ትመኘው ጀመር። ከዛ መጨረሻ ላይ በሁኔታዎች ብታሳየው ምን ብትለው እሱ በጣም ከሷ የበረታ መንፈሳዊ ሕይወት ስለነበረው አልተቀበላትም። መጨረሻ ላይ አፍ አውጥታ እባክህን ፈቃዴን ፈጽምልኝ እኔ በዚህ መንገድ አስብሃለሁ ብላ ለዝሙት ትጠይቀዋለች። ስትጠይቀው ይህ ሰው ያዝናል። ጓደኛው ነው። እሱ ደግሞ የበረታ መንፈሳዊ ሕይወት ነበረው። እንደዛ ባይሆን ኖሮ እንኳን እንዲህ ተብሎ የፈለገውን ያደርጋል። ከዛ ምን አላት? ችግር የለውም ከአንቺ ጋር ያልሽውን እንፈጽማለን፣ ግን አንድ የሚከለክለኝ ነገር አለ። እሱም እንደ ባሏ መርከበኛ ነው እና በመርከብ ጉዞ ሲሄድ የሆነ ጊዜ ማዕበል ተነሳ እና በዚያ ማዕበል ምክንያት ልሞት ስል ስለት ተሳለ እና ይህ ስለት ምንድነው? ከዚህ አደጋ ካተረፍከኝ ለ21 ቀን እጾማለሁ እስከ ምሽቱ 12 ሰዓት ድረስ እጾማለሁ ብዬ ለአንድ ወር ይቅርታ እጾማለሁ ብዬ ተስዬ ነበር እና አሁን በአጋጣሚ ጾም ስለወጣ የራሴን ጾም ስለሆነ መጾም ያለብኝ አሁን ፍስግ ነው እንደምታዩ ቀጣዮቹን 1 ወራት እጾማለሁ እና ከአንቺ ጋር በጾም ወቅት ይህን ማድረግ ስለማልችል ከፈለግሽ አብረን እንድንፈጽም ወሩን ለሁለት እንካፈለውና 15ቱን ቀን አንቺ ጾሚ 15ቱን ቀን እኔ እጾማለሁ አላት። እሺ አለች። ምን ያለ ሰይጣን ምን ሳይል አይለቅም ይባላል አይደል? እሺ ብላ እስከ ምሽቱ 12 ሰዓት መጾም ጀመረች። ሳምንት እያለ 10 ቀን እያለ ቀኑ እየቀረበ ሲመጣ መጨረሻ ላይ 15 ቀን ሲሞላው ይቺ ሴት ቤቱ መጣ እግሩ ስር ወድቃ ይቅር በለኝ
ሐሳቤን ቀይሬያለሁ። ሐሳቧን ያስቀይራ ምንድን ጾም ወታጸምም ኩሎ ፍትወታተ ዘሥጋ የሥጋን ምኞት ጸጥ ታደርጋለች። አሁን የያዝነው ትልቅ ጾም ነው አይደል? ብዙ ፍትወቶቻችንን የሚቆጣጠርልን ረፉ ተዉ የሚል ቆንጠጥ የሚያደርግ ፊቱን ኮስተር የሚያደርግብን። ታዲያ ግን ትእዛዘ ቤተክርስቲያንን ስንፈጽም ነው። ትእዛዘ ቤተክርስቲያንን ስንፈጽም ይሄ ማለት ምን ማለት ነው? ኒቆዲሞስን እስከ 11፣ መጻጉዕን እስከ 12፣ ሕማማትን እስከ 1 ሰዓት፣ ዘወረደን እስከ 12 ሰዓት እንደዚህ እያደረግን ካልጾምናቸው በስተቀር ከቤተክርስቲያን ትእዛዝን ይዘን ካልጾምናቸው በስተቀር ያው ነው። ስለዚህ የምንጾመውን ጾም ካለብን የኃጢአት ደዌ እንዲያላቅቀን ይጠቅመናል። መምህር ዲያቆን ሄኖክ ኃይሌን ቃለ ሕይወት ያሰማል። እንግዲህ አድማጭ ተመልካቾቼ በዛሬው ዕለት አዘገጃጅቼ ይዤላችሁ የቀረብኩት መርሃ ግብር ይሄንን ይመስል ነበረ። በሌላ መርሃ ግብር ተገናኝተን ዳግም እንማማራለን። እስከዚያው ድረስ ግን እግዚአብሔር አምላካችን ሀገራችንን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቅድስቲቱን ቤተክርስቲያን ዳሯን በእሳት ማሏን ገነት አድርጎ እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው።